አያችሁት? ይሄንን እንስሳ ምግቡን ፈልጎ ነበር የወጣው። ጅብ ሆኖ መፈጠሩ የሱ ጥፋት አይደለም። ምግቡን ፈልጎ መውጣቱም ደግሞ ኃጢአት አይደለም። ነገር ግን የዚህ እንስሳ ጥፋት አንድ ነገር ነው። መገኛው በሰዎች መሃል አልነበረ መሆን የነበረበት። ምክንያቱም ኔቸሩ ያንን አይፈቅድለትምና። ወዳጆቼ የት ነው ያላችሁት? የት ነበር መገኘት የነበረባችሁ ቦታ? ዓለም ባዘጋጀችልን የኃጢአት ገበታ ላይ ተገኝተን ለሚደርስብን የትኛውም ነገር እግዚአብሔርን እኮ ተጠያቂ ማድረግ አንችልም። የት ነው ያለኸው ልንለው እኮ አይገባም። መጀመሪያ ሰርክላችንን መቀየር ነው ያለብን። እግዚአብሔር እንድንገኝ በሚፈልገው መንገድ ላይ ነው መገኘት ያለብን። ኃጢአት አይምርም አንተን አግኝቶ የሚሻለው ግን ማምለጥ ነው ሸሽቶ አለች ናዜብ በመዝሙሯ። ኃጢአትን በትግል በመደባደብ እንዲሁም ጥቅስ በመጥቀስ አናመልጠውም ወይም አናሸንፈውም። ኃጢአትን በመሸሽ ነው የምናሸንፈው። ስለዚህ ወዳጆቼ እግዚአብሔር እድሜን ከጨመረልን፣ እግዚአብሔር አንድ ቀን በህይወታችን ላይ ከሰጠን ከዛ ነገር እንድናመልጥ እድልን እያመቻቸልን ነውና ፕሊስ ሮጠን እናመልጥ። አለበለዚያ ባለንበት ሰርክል ውስጥ እግዚአብሔር አይገኝምና የሰይጣን መጫወቻ ነው የምንሆነው። ወዳያችኋለሁ። ተባረኩልኝ።